ዛሬ እንግዲህ በተለይ ለየት ያለ መሰናዶን ይዘን የቀረብነው በተለይ አፋብን እዞች በተለይ ደግሞ የቴዎድሮስና የበላይ እዞች የአመራር ምደባ ማከናወናቸውን የተመለከቱ መረጃዎች ነው ከናንተ ጋር ለመወያየት ምን ማለት ነው ይሄ የሚለውን ለማንሳት ነው የመጣሁት። እንግዲህ አምስተኛው እዝ የወለጋ ቢዛሞ አንሻ ሰይድ እዝ ነው የሚሆነው። እንግዲህ አራት እዞች ከሞላ ጎደል ኢንፋክት አምስቱም የአመራር ምደባ አጠናቀዋል። ይሄ ምን ማለት ነው የሚለውን በዚህ ውይይታችን እናነሳለን። ዛሬ እንግዲህ ባልደረባዬ ትንግርቱ በሌሎች ርዕሰ ጉዳዮች ላይ ምናልባት ማህበራዊ ሚዲያ ላይ እንደተመለከታችሁት በቲክቶክ ላይ ከሌሎች ኢትዮጵያውያን ጋር በመሆን የተለያዩ ርዕሰ ጉዳዮችን አንስቶ የሚወያይበት መሰናዶ እንግዳ ነው። እዛ ተሳታፊ ፓናሊስት ነው። እዛ ላይ እንግዲህ እነ ጀዋር መሐመድ እና ሉላ ሰለሞን እና አሸናፊ አብርሃም እና ሌሎችም በርከት ያሉ ኢትዮጵያውያን የተለያዩ ርዕሰ ጉዳዮች ላይ በአገራዊ ጉዳዮች ላይ ውይይት የሚያደርጉበት መሰናዶ አለ። እሱ ላይ በጃዋር ቲክቶክ ገጽ የሚካሄድ ቀጥታ ውይይት ነው። እዛ ላይ ተሳታፊ ነው ባልደረባዬ ትንግርቱ ለማለት ነው። ስለዚህ አጠር ያለ ቆይታ እናደርጋለን። በተለይ ሁለቱ እዞች የአመራር ምደባ ትናንትናና ዛሬ መጠናቀቅ ምን ማለት ነው፣ ይሄስ ለትግላችን ለአፋብን ምን ይዞ ይመጣል ምን ማለት ነው የሚለውን እናነሳለን። እንደተለመደው ሁላችሁንም ሰላም ለማለት ፈልጋለሁ። ይሄን መሰናዶ በአማራ ሳት ቴሌቪዥን እንደዚሁም በኤቢሲ ብሬክዳውን በዩቲዩብ ገጻችንና በረምብል ገጻችን የምትከታተሉ ሁላችሁንም ሰላም ለማለት እወዳለሁኝ። እንደተለመደው ይሄ መሰናዷችን ለብዙዎች እንዲደርስ እንድታደርጉ ለመጠየቅ ፈልጋለሁ። ሼር አድርጉት፣ ለብዙዎች እንድታጋሩት እንደሁል ጊዜው እንጠይቃለን። በተጨማሪም በዜል ቁጥራችን 7203093725 እንደዚሁም በሌሎች አማራጮች ሁሉ ስቲከሮችን በመግዛት ኤቢሲ ቴሌቪዥንን አማራ ሳት ቴሌቪዥንን እንድትደግፉ በዚሁ አጋጣሚ ለመጠየቅ እፈልጋለሁ። ደስ የሚያሰኝ ነገር ነው። እውነት ለመናገር ቀላል አልነበረም። ከጓዳ ሲባል የነበረውን ከጀርባ ሲባል የነበረውን ሁላችሁም ታውቃላችሁና ከዚህ ሁሉ ሁኔታ አኳያ የአፋብን እዞች የአመራር ምደባ መጠናቀቅ ምን ማለት ነው፣ እንዴት ተጠናቀቀ የሚለውን አንስተን ሐሳብ እንሰጥበታለን። እንግዲህ የመጀመሪያው በትናንትናው ዕለት ሐምሌ 18 አመራር ምደባ ይፋ ያደረገልን የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ነው። እንግዲህ የአመራር ምደባውን ይፋ ያደረገልን ትናንትና እሱ ነው። እዛ ላይ እንግዲህ የቀድሞቹ ሁለት እዝ አመራሮች ጎንደር ላይ የነበሩ ማለት ነው በአካል በመገናኘት ጉባኤ ማካሄዳቸውን እንደዚሁም ደግሞ አንድነት መፍጠራቸውን የተመለከተ መረጃ ሰሞኑን ስናሰማ እንደነበረ ታውቃላችሁና ከዚህ አኳያ በተለይ የእዙ አመራር በሚከተለው መልኩ ኃላፊነት ምደባ ተደርጓል ነው የሚለው። እንግዲህ የሰብሳቢነቱን ቦታ ያው ብዙ ነገር በውስጥ ብዙ ነገር ሲባል እንደነበረ ሁላችሁም ታውቃላችሁና ከዚህ አኳያ የሰብሳቢነቱን ኃላፊነት አርበኛ ዮሐንስ ንጉስና አርበኛ ባየቀን ነው ለሶስት ወራት ያክል በጥምር እንዲመሩት ነው የተደረገው። ከዚያ በተጨማሪ እንግዲህ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣናው መደረጉን ታውቃላችሁ። ምክትል ሰብሳቢም ለፖለቲካ ጉዳዮች አርበኛ ኪሩቤል ጎቤ እንግዲህ የአርበኛ ጎቤ ልጅ ነው። ወታደራዊ አዛዥ አርበኛ ደረጀ በላይ ሆኗል። ምክትል ወታደራዊ አዛዥ አርበኛ ሻምበል አምሳሉ ማዘንጊያ ነው። ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች፣ ወታደራዊ አማካሪ፣ ፖለቲካ መምሪያ፣ ዘመቻ መምሪያ በነገራችን ላይ ዘመቻ መምሪያውን አርበኛ ተሾማ አበባው እንዲመራው ነው የበላይ እዝ ያደረገው። በዚህ መሰረት በርከት ያሉ አመራሮችን መድቦ አጠናቋል። እንግዲህ ይህንን ለማድረግ በጣም ብዙ ጉዳዮች እንደነበሩ ታውቃላችሁ። ከዚህ በተጨማሪ የቴዎድሮስ እዝም ጎጃም ላይ ማለት ነው ለረጅም ጊዜ እንግዲህ የሸዋ ጠቅላይ ግዛት አሳምነው እዝና የወሎ ቤት አማራ ምኒልክ እዝ አመራር መድበው ስራ አስፈጻሚ የእዞችን አመራር መድበው ለረጅም ጊዜ እንደቆዩ ይታወቃል። ዘግይተው የነበሩት ሁለቱ ናቸው። በተጨማሪ ያው እንደምታውቁት የወለጋ ቢዛሞ እዝ አንሻ ሰይድ እዝ ማለት ነው እነሱም ሁለት ፋኖች ነው የነበሩት፣ የአማራ ፋኖ በወለጋና የቢዛሞ እዝ ማለት ነው። ሁለቱም እንግዲህ ውህደት ፈጽመው አመራር መድበው ይፋ ማድረጋቸው ይታወቃልና ስለዚህ አምስቱም የአፋብን እዞች ከሞላ ጎደል ስራ አስፈጻሚዎቻቸውን አሟልተው ይፋ አድርገዋል ማለት ነው። ዛሬም እንግዲህ በደረሰን መረጃ መሰረት የአፋብን ቴዎድሮስ እዝ እንግዲህ በጣም የዘገየነ የነበረው እነሱም ለወራት ሲያከናውኑት የነበረውን የአመራር ሪፎርም መስራት ከፍተኛ ስራ ሲሰራ ቆይተናል ነው ያሉት። በዚህም እዙ
መዋቅራዊ አንድነቱ ተጠብቆ ጤናማ ሽግግር እንዲያደርግ ሂደቱን በጥንቃቄና በትዕግስት መምራት አስፈላጊ በመሆኑ በሚፈለገው መልኩ በፍጥነት ሳይጠናቀቅ ቆይቷል ሲል አስታውሷል። እንደምታውቁት ብዙዎች ትግል የሚከታተሉ ምንድነው እየሆነ ያለው አካባቢ ምንድነው የሆነው ለምንድነው ስራ አስፈጻሚ ይፋ ማይደረገው የሚል ጎንደርም ላይ ጎጃም ላይ ብዙ ነገር ሲነሳ እንደነበረ ታውቃላችሁ። እኛ ደግሞ እንደ ሚዲያ እያንዳንዱ ጉዳይ እያነሳን እያንዳንዱ ጉዳይ በማጫጫህ ላይ የምናተኩር አይደለንም። ወንድሞቻችን በጣም በርካታ ችግሮችን የተሻገሩ በርካታ ችግሮችን የፈቱ ስለሆኑ ይሄም ሊፈታ እንደሚችል ተስፋ በማድረግና በማመን ሂደቱን በቅርበት ስንከታተል ነው የነበረው። ቅራኔዎች፣ የቡድን ፍላጎቶች ምን ይመስሉ ነበር የሚለውን በተወሰነ ደረጃ ሐሳብ ለማጋራት ጥረት አድርጋለሁ። እንግዲህ ከአራቱም እዞች በአፋብን ስራ አስፈጻሚነት ወይም የአፋብን ፖሊት ቢሮ አባል ሆነው የተመረጡት ግለሰቦች የእዝ አመራር አልተደረጉም። ምናልባት ገሌ ሄደ ገሌ ምን ሆነ የሚል ጥያቄ ያላችሁ ሰዎች ካላችሁ ያ የሆነበት ምክንያት የአፋብን ስራ አስፈጻሚ አባላትና የእዝ ስራ አስፈጻሚ አባላት ወይም የአፋብን ፖሊት ቢሮ አባላትና የየእዞቹ የስራ አስፈጻሚ አባላት የተለያዩ በመሆናቸው ነው። ስለዚህ አፋብን ላይ አመራር የተደረጉ ሰዎች የእዝ አመራር አይደረጉም ማለት ነውና ገሌ ምን ሆነ ገሌ የተደረሰ የሚል ጥያቄ ያላችሁ ካላችሁ ምናልባት ከዚህ አኳያ መሆኑን እንድትገነዘቡት ከወዲሁ ነው። ስለዚህ የቴዎድሮስዝም ዛሬ በሰጠን መረጃ የሚለው ምንድነው የአደረጃጀት ፈተና ከድርጅት እድገት ጋር ተያይዞ በየጊዜው የሚፈጠር ቢሆንም ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ብዙ ነገር ማለት ነው። የአደረጃጀት ፈተና ከድርጅት እድገት ጋር ተያይዞ በየጊዜው የሚፈጠር ነው ማለት ነው። ከዚህ ቀደምም ነበረ ከድርጅቱ እድገት ጋር ድርጅቱ በነበረበት የእድገት ደረጃ ላይ ያጋጥማል የሆነ አይነት ችግር ያጋጥማል። ዛሬ ላይ በደረሰበት ደረጃ ደግሞ እንደዚሁ ሲያጋጥሙት የነበሩ ችግሮች አሉ። ወደፊት ደግሞ እድገቱን ተከትሎ ደግሞ ሌሎች ሊፈጠሩ የሚችሉ ነገሮች አሉ። ስለዚህ ተፈጥሯዊ ነው የሚለው መግለጫው። ስለዚህ በተለይ ግን ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ተፈጥሯዊውን ውስጣዊ ትግል ለመዋቅራዊ እድገት በሚጠቅም መልኩ ለማዋል በጥበብ የተመራ ትግል ተደርጓል ነው የሚለው ቴዎድሮስዝ። ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጥ ድርጅታዊ አሰራር ተገቢና ትክክል መሆኑ የእዙን መዋቅራዊ አንድነት አስጠብቆ ለላቀ ግዳጅ የሚያበቃ ውጤት ላይ እንዲደርስ አስችሏል ነው የሚለው። ይህ የእዝ አመራር ሪፎርም በተለያየ ደረጃ ውስጥ ያለፈና የመዋቅሩ ተዋረዳዊ ተሳትፎ የነበረበት ነው። የእዙ ስራ አስፈጻሚ የሪፎርም ስራ አፈጻጸም ሂደት ላይ የእዙ ተወካይ በሆኑ የፖሊት ቢሮ አባላት አማካኝነት የኮርና የክፍለ ጦር አመራሮች ጋር ውይይት ተደርጓል። ቀጥሎ ምክትል መምሪያ ኃላፊዎችና ሌሎች የክፍል ኃላፊዎችን አወያይቷል። በመጨረሻም በእነዚህ መድረኮች የተገኘውን ግብዓት በመውሰድ የእዙ ስራ አስፈጻሚ የሪፎርም ኮሚቴ እንዲዋቀር ወስኖ ያወቃቀር ሂደቱ የሚመራበትን መመሪያ አዘጋጅቶ ወደ ስራ ገብቷል ነው የሚለው። በዚህ መሰረት ከክፍለ ጦሮች ከኮርና ከምክትል መምሪያ ኃላፊዎች የተውጣጣ ኮሚቴ በማዋቀር የሪፎርም ኮሚቴው ተመስርቷል። የእዝ ስራ አስፈጻሚ በሰጠው መመሪያና ስልጣን መሰረት የሪፎርም ኮሚቴው የዙን የአመራር ሪፎርም ላይ ሰፊ ውይይት በማድረግ ስራውን ጨርሶ ፕሮፖዛሉን ለዙ ስራ አስፈጻሚ አቅርቧል ነው የሚለው። ስራ አስፈጻሚው የቀረበለትን ፕሮፖዛል መነሻ አድርጎ ሰፊ ውይይት ካደረገ በኋላ የኮሚቴው ፕሮፖዛል ላይ መጠነኛ ማሻሻያ አድርጎ የዙን የአመራር ሪፎርም የመጨረሻ ዝርዝር አጽድቋል። በዚህ መሰረት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ የአፋብን መተዳደሪያ ደንብ አንቀጽ 60 ስር በተቀመጠው መዋቅር መሰረት ከታች በተዘረዘረው መልኩ ተደራጅቷል ነው የሚለው። እንግዲህ ሰብሳቢ አርበኛ ተፈሪ ካሳሁን መሆኑን፣ ምክትል ሰብሳቢው አርበኛ ጎበዜ ጌታቸው፣ ወታደራዊ አዛዥ ሻለቃ የኔዓለም ዘለቀ፣ ምክትል ወታደራዊ አዛዥ መቶ አለቃ እሱ ባለው ዋለ፣ ፖለቲካ መምሪያ ኃላፊ አርበኛ ግሩም ምሳሌ የሚል በርከት ያሉ የሥራ ኃላፊነቶች ድልድል መደረጉን የሚያሳይ መረጃ ነው ዛሬ ያጋሩን ማለት ነው። እንግዲህ እዚህ ላይ ትኩረት ልንሰጣቸው የሚገቡ ነጥቦች አሉ። እነሱም በግልጽ ነው የጠቀሷቸው። ዘግይቷል የሚለው አንድ ነገር ነው። ከመዘግየቱ ብቻ ሳይሆን ምንድነው የተፈጠረው ነገር ከመዘግየቱ ጋር ተያይዞ ምንድነው እየተነሳ ያለው ነገር የሚሉ በጣም በርካታ እኛም በሚዲያ ወጥተን በይፋ ብዙ ያላልንባቸው ነገር ግን በውስጥ ለውስጥ በማህበራዊ ሚዲያ ብዙ ነገር ሲባል እንደነበረ ታውቃላችሁ። ብዙ ትርጉም ሲሰጠው ብዙ ነገር ሲባል የነበረ ነው። እዙ እንግዲህ በተለይ ምንድነው ያሉት በጥንቃቄና በትዕግስት መምራት አስፈላጊ ስለነበረ በጥንቃቄና በትዕግስት መርተነዋል ነው። በተለይ የአደረጃጀት ፈተና
አደረጃጀት ፈተና አለው። አደረጃጀት መደራጀት ራሱን የቻለ በጣም በርከት ያለ ፈተና ያለው ነው። ከዚህ ከአደረጃጀት ጋር ተይዞ በተለይ የአደረጃጀት ጉዳይ ከድርጅት እድገት ጋር በግልጽ የሚታይ ተፈጥሯዊ የሆነ ፈተና በየጊዜው የሚያጋጥም ነው። መጀመሪያ ላይ እንግዲህ አፋብን ከየት ወዴት እንደመጣ ሁላችሁም ታውቃላችሁ። አንድ ድርጅት ከተመሰረተ በኋላ ደግሞ በየቀጠናው ያሉ እዞችን ስራ አስፈጻሚ ለመመደብ በጣም በርካታ ፈተናዎች ነው የነበሩት። እንግዲህ እንደምታውቁት በጦርነት መካከል የሚደረግ ነው። ብዙ ፍላጎቶች የሚገቡበት ነው። የውስጥም የውጭም በጣም በርካታ ፍላጎቶች ያሉበት ነው። የፍላጎት ቡድኖች የሚደራጁበት ነው። እናነሳቸዋለን። በጣም በርካታ ኃይሎች እዛ ውስጥ የሚሳተፉበት ነው የነበረው። ሰው ምንድነው የሚለው ከዚሁ ጋር ተያይዞ በየጊዜው የሚፈጠር ነው የአደረጃጀት ፈተና። ነገር ግን ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ከውጭ ወደ ውስጥ በነገራችን ላይ ከሁለት አቅጣጫ ነው የሚመጣው። አንደኛው ለምሳሌ መጀመሪያው አፋብንን መመስረት የሚባለው ሐሳብ ሲመጣ ራሱ የጋራ አማራዊ ተቋም የመስረት ጉዳይ ሲመጣ ራሱ ከሱ ጋር ተያይዞ በጣም በርካታ የፍላጎት ቡድኖች፣ በጣም በርካታ አካላት፣ በጣም ብዙ አይነት ጣልቃ ገብነት፣ ብዙ አይነት ፈተና ነገሌ አንዳንዶቹ መሪ የመምረጥ ፍላጎት የነበራቸው ቡድኖች፣ የተደራጁ ቡድኖች ብዙ ነገር አድርገው ነበር። አንዳንዶች እንደፈለጉት አልሆነላቸውም። ምናልባት በአፋብን አመራር ውስጥ የፈለጓቸው ሰዎች ስለቀሩ ወይም ደግሞ በአንድ ወይ በሌላ መንገድ የነሱን ሚና የሚቀንስባቸው የመሰላቸው አካላት በጣም ብዙ ጣልቃ ገብነቶች ብዙ ነገሮችን ካደረጉ በኋላም ኋላ ላይ እንደፈለጉት ሳይሆን ሲቀር ደግሞ ድርጅቱን የማጥላላት ድርጅቱን አሸዋ ላይ የቆመ ነው የትም አይደርስም የሚፈርስ ነው የሚል በጣም በርከት ያለ ዘመቻ ሲካሄድ እንደነበረ ታውቃላችሁ። ያው እኔ ካልቀመስኩት ጥሬ ነው አለች እንደሚባለው ነው እንግዲህ ጦጣዋ። እኔ ካልቀመስኩት እኔ ካልባረኩት እኛ የፈለግነው ነገር ካልሆነ እኛ የፈለግናቸው ሰዎች ወደፊት ካልመጡ ይሄ ሊሆን አይገባም የሚል ነው። በአንድ በኩል እንደምታውቁት አገዛዙ የፋኖ ኃይል እርስ በርስ ተባልቶ ተበትኖ እንዲቀር ለማድረግ በጣም ከፍተኛ ትግልና ጫና ይፈጥር እንደነበረ ታውቃላችሁ። የሆነ አካባቢ ፋኖ የማስወጣት የሆኑ ቡድኖችን የሆኑ ግለሰቦችን ባንድ በሌላ መንገድ በተለይ ታስታውሳላችሁ አፋብን ሊመሰረት ዋዜማ ላይ በጣም በርካታ ግለሰቦች በጣም በርካታ አካላትን በብዙ መንገድ ሎቢ ሲደረግ ነው የነበረው፣ ቅስቀሳ ሲደረግ ነው የነበረው። አንዳንዶቹም በተለይ ድርጅቱ ሊመሰረት ሰሞን በተለይ ከአገዛዙ ጋር ግንኙነት የነበራቸው አካላት ጥለው እየወጡ ይሄ ድርጅት አይመሰረትም፣ አማራው አንድ ተቋም አይመሰረትም የሚል ነገር የክፍለ ጦር አመራሮች በእዝና በተለያየ ደረጃ ውስጥ የነበሩ ግለሰቦችን ይዞ በማስወጣት የአማራ ኃይል ድርጅት አይፈጥርም የሚል ውጫዊ ጫናዎች ነበሩ። ውጫዊ ጫናዎች ይባል ብዙ አይነት ነው። አንድም ከአገዛዙ የሚመነጭ ነው። ስለዚህ አገዛዙ በተለያየ መንገድ ብዙ ጥረት አድርጓል። አንዳንድ ወንድሞች ሳሙኤል ባለድል እያላችሁ ነው እንግዲህ በላይ እዝ ላይ ሳሙኤል ባለድል የአፋብን ከፍተኛ አመራር እንደሆነ ታውቃላችሁ፣ የስልጠና መምሪያ ኃላፊ ነውና እዛ ላይ ስለሆነ ያለው የበላይ እዝ አሁን ድጋሚ ከመደባቸው ሰዎች መካከል አይደለም። እሱን ለማስታወስ ፈልጌ ነው። ስለዚህ ምንድነው ውጫዊ ጥቃት የነበረው አገዛዙ በአንድ በኩል የሰላም ኮሚቴ ይላል፣ የባለሀብቶች ኮሚቴ ይላል፣ የማይለው ነገር አልነበረም። ገንዘብም ይመድባል፣ ሽማግሌም ይልካል፣ የሃይማኖት አባትም ይልካል። በተለያየ መንገድ ከፋፋይ ትርክቶችንም ይልክ ነው የነበረው። የአማራ ኃይል የአማራ ትግል አንድ አታጋይ ድርጅት እንዳይፈጠር ያልተደረገ ጥረት የለም። ይሄ ሁላችሁም የምታውቁት ነው። ነገር ግን በተለይ የሆነ አካባቢ ፋኖ እንዲወጣ የሆኑ ግለሰቦች እንዲወጡ የሆነ ነገር እንዲፈርስ እርስ በርስ ተፋጅቶ የሚያልቅ ነው እንጂ በእግሩ ቆሞ የሚሄድ ድርጅት አይወጣውም ተብሎ በጣም ብዙ ዘመቻ ሲደረግ ነው የነበረው። ያ ያገዛዙ ዘመቻ፣ ያ ያገዛዙ የአፈንጋጭ ኃይል የመፍጠር ጥረት፣ ያ አገዛዙ ተስማምቶ ገባ ፋኖ እያለ የፕሮፓጋንዳ ይሰራበት የነበረው ኢጋድንም አፍሪካ ህብረትንም ሲጋብዝበት ሲጠራበት የነበረው ሂደት እንዳልሆነ ሆኖ መከራቱን ታውቃላችሁ። ስለዚህ የአማራ ኃይል የአማራ ትግል አታጋይ ድርጅት ፈጠረ ማለት ነው። ከዚያ በኋላ የመጣው ነገር ደግሞ በየአካባቢው ያሉ እዞች
አምስቱ እዞች አንድ ድርጅት እንዳይፈጥሩ ለማድረግ አሁንም ይሄው ውጫዊ ጣልቃ ገብነት በከፍተኛ ደረጃ ነው የነበረው። ውጫዊ ጣልቃ ገብነት እዚህ መግለጫው ላይ እንደተባለው ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን መመከት የሚለው ከውጭ ወደ ውስጥ ይሰነዘሩ የነበሩ ከፋፋይ ጥቃቶች ምንድናቸው ነው። በአንድ በኩል ቅድም እንዳልኩት ካገዛዙ የሚመነጭ ነው። አፋብን ከተመሰረተ በኋላ የአፋብን እውን መሆን የቆረቆራቸው ወይም ያስከፋቸው አካላት ቢያንስ በየቀጠናው በየእዙ ደግሞ ተመሳሳይ ድርጅት ሊፈጠር አይገባም፣ ወጥ እዞች ሊፈጠሩ አይገባም በሚል ደግሞ በተቻለ መጠን ቡድኖችን ግለሰቦችን የማባበል ሎቢ ማድረግ አፈንጋጭ ለማድረግ አንጃ ለመፍጠር ከፍተኛ የሆነ የከፋፋይ ጥቃት ሲሰነዘር ነው የነበረው። ይሄ ካገዛዙ ብቻ አይደለም። ውጫዊ ስንል ካገዛዙ አለን እንጂ ካገዛዙ ብቻ አይደለም። የተለያዩ ግለሰቦች፣ ቡድኖች፣ ስብስቦች አፋብን ይፈርሳል አሸዋ ላይ ነው የቆመው፣ እዞችም አንድ አይሆኑም፣ በእዞች መካከል የአመራር ምደባ ብዙ ጉዳይ አለ በሚል በጣም በርካታ አካላት ጣልቃ ይገቡ ነው የነበሩ ተመልካቾች። እንግዲህ ቀደም ሲል ጀምሮ የተለያዩ ፍላጎት ቡድኖች ምን እያደረጉ እንደሆነ በትግል ውስጥ ያሉ የኢንተረስት ግሩፕስ ምንድናቸው፣ ምንድነው የሚያደርጉት፣ ግለሰቦች ምኖች ምን ያደርጋሉ በሚል በተለይ ከውጭ የሚመጣውን ብዙ ጊዜ በብዙ መንገድ ስናነሳው ነው የነበረው ከአፋብን ምስረታ በፊት ጀምሮ ማለት ነው። ከአፋብን ምስረታ በኋላም የቀጠለ ነው በነገራችን ላይ ግለሰቦች ላይ ቡድኖች ላይ አንጃ ለመፍጠር በጣም በርካታ ጥረት ተደርጓል። በአንድ በኩል በፈለግኑት መንገድ ነገሮች አልሄዱልንም የሚል የፖለቲካ ቡድኖችና ስብስቦች የሚችሉትን ያክል ጥረት አድርገዋል። ከአፋብን ምስረታ በኋላ መሸነፋቸው የተሰማቸው በአፋብን ምስረታ ተሸንፈናል ብለው ያሰቡ አሁንም በየእዞቹ በመግባት አሳቢ በመምሰል ካገዛዙ ያልተናነሰ እዞቹን ለመከፋፈል ከፍተኛ ጥረት ተደርጓል። በአክቲቪስቶች በኩል ከፍተኛ ሀብት በመመደን ጭምር የማጥላላት፣ የስብና ገደላ፣ የማቧደን፣ የመከፋፈል ከፍተኛ ስራ ተሰርቷል። አንዳንድ ጊዜ የግለሰቦች የማድረግ ገሌና ገሌ ነገሌና ነገሌ አንዳንድ ጊዜ ማመራሮችን ዋጋ ሊከፍሉ የወጡ ወንድሞችን ሌላ ማንነት በማላበስ ጭምር ነገሌ እኮ እንትና አካባቢ ሰዎች ናቸው፣ ነገሌ እኮ እንትኖች ናቸው፣ አማራነታቸውን የመንፈግ ሁሉ ዘመቻ ይደረግ ነበር በከፍተኛ ደረጃ ማለት ነው። እኛ ኃላፊነት በተሰማው መንገድ ኃላፊነት በመውሰድ ኃላፊነት የሚጠይቅ ጉዳይም ስለሆነ ይሄንን ነገር ከማራገብ ይሄንን ነገር አምፕሊፋይ ከማድረግ ከማጓን ተቆጥበን መሰረታዊ የሆነ የትግሉን ትልቁን ስዕል ይዘን ትኩረት አድርገን ስንሰራ እንደነበረ ታስተውሳላችሁ። ለምሳሌ የባለ ሀብቶች ቡድን አንደኛው በዚህ ሂደት ውስጥ ሲጠቀስ የነበረ ነው። ታስተውሳላችሁ። አርበኛ ዘመነ ካሴም የባለ ሀብት ደላሎች እጃችሁን ሰብስቡ፣ የማታስቆሙትን ነገር ነው ለማስቆም እየሞከራችሁ ያላችሁት የሚል ሐሳብ መስጠቱን ታስተውሳላችሁ። እንግዲህ እዚህ ላይ በጣም በርከት ያለ ገጽታ መስጠት ይቻላል። አንዳንዶቹ ባለሀብቶች የፋኖን አንድነት በመበተን አፈንጋጭና ትግል ጥሎ የሚወጣ አመራርና ግለሰብ በመፍጠር በአገዛዙ ፊት ሞገስ ለማግኘት በአገዛዙ ፊት ደግ አረጋችሁ ተብሎ ፕሮጀክት ሊሰጣቸው ያገዛዙ ቁም ነገርኛ ለመባል ሲባል ፋኖን በአካባቢ በምን በጥቅም ሰርጎ በመግባት ለማፍረስ ከፍተኛ ጥረት አድርገዋል። አንዳንዶቹ ባለሀብቶች የሚባሉት ደግሞ በተለይ በፋኖ ቤትም በፋኖች ዘንድም የኛ ሰው ለመባል በአገዛዙ በኩልም የኛ ሰው ለመባል በሁለቱም በኩል ተቀባይነት ለማግኘት ሲሉ ከፍተኛ ጥረት አድርገዋል። አንዳንዶቹ ዘመቻ የሚያስከፍቷል፣ በከፍተኛ ደረጃ ዘመቻ የሚያስከፍቱ አክቲቪስቶችን ቲክቶከሮችን በመቅጠር በመክፈል ጭምር ዘመቻ የሚያስከፍቱ ባለሀብቶች ነበሩ፣ ይታወቃል። አንዳንዶቹ የአካባቢ ፋኖ ጠበቃ በመምሰል የአካባቢ ፋኖ እናንተ ካልመራችሁትማ ይሄ ትግል እንደዚህ አይደለም፣ ይሄን ቀጠናማ እናንተ ካልመራችሁት እንዲህ ካላደረጋችሁት እየተባለ ሰርጎ በመግባት ጭምር ከፍተኛ
ስራ ይሰሩ እንደነበረ ይታወቃል። ስለዚህ በአንድ ወይ በሌላ መንገድ ወይ ለአገዛዙ ሲሉ ወይ ደግሞ ለራሳቸው ሲሉ ወይም ደግሞ በፋኖ ፊት ለራሳቸው ሲሉ ስለ ለምሳሌ ንብረቶቻቸው ቢዝነሳቸው እንዲጠበቅ ስለዚህ ዛፋኖ የዚህ አካባቢ ፋኖ ጠበቃ ለማለት በሚመስል መንገድ ብዙ ጥረት አድርገዋል፣ ከሽፏል። አርበኛ ዘመነ ደላሎች ሲል የጠራው በአንድ በኩል አገዛዙ የሚደልሉ በሌላ በኩል ድለላቸው አንጃ ለመፍጠር ለማስኮብለል ትኩረት ያደረገ የነበረ ስለነበረ ነው ጥረት ያደረገው። እዚያ ላይ የሃይማኖት ሽማግሌ የሚባሉ የሃይማኖት መንፈሳዊ መሪዎች የሚባሉ ሰዎችም በዚሁ ላይ ተሳትፎ ያደርጉ እንደነበረ ታውቃላችሁ። በተለያየ መንገድ ከውጭ ወደ ውስጥ የሚደረግ ከፋፋይ የሆነ አካሄድ ነበር። እኛ ግን ስንል የነበረው ምንድነው? አመራር በአንድ በኩል እየተዋጋ ብቻ ሳይሆን እያሸነፈም ነፃ ቀጠና እየፈጠረም ህዝባዊ አስተዳደር እየመሰረተም በሌላ በኩል ደግሞ ስልጣናዎችንም እየሰጣ ኃይሉንም እየገነባ በተመሳሳይ ድርጅት የመገንባት ስራውን እያከናወነ ነው ያለው። በዚህ ሂደት ውስጥ በጣም በርካታ ችግሮችን አልፏል። በርካታ ፈተናዎችን ተሻግሯል። እስከዛሬ ያለፋቸው ፈተናዎች ዛሬ ላይ ያሉ ከሚባሉት ፈተናዎች ጋር ሊነጻጸሩ የሚችሉ አይደሉም። የታለፉት ትልልቅ ፈተናዎች ናቸው። አፋብንን እውን ማድረግ ቀላል ፈተና አልነበረም። ያንን ያለፈ አመራር ያንን ያደረገ አመራር በመታኮስም በሌላም ብዙ ሂደቶችን ያለፈ አመራር በቀጠና እዝ ውስጥ የሚያጋጥሙ ልዩነቶች ወይም የሚሰርጉ ከፋፋይ አመለካከቶች ወይም የሚሳሳቱ የፋኖ አመራሮችና ግለሰቦችን ቢሆኑ ይሻገራቸዋል የሚል ጽኑ አቋም ነው የነበረ። ይሄ እምነት ነበር እውነት ለመናገር ምንም ጥርጥር አልነበረንም። በጣም በርካታ ሰዎች ምን እየሆኑ ነው ያሉት የሚል በጣም ከፍተኛ የሆነ ስጋት ስታቀርቡ እንደነበር እናስታውሳለን። በግልም ጭምር ማለት ነው። ምን እየሆነ ነው ያለው? አንድ ነገር ግን እርግጠኞች ነበርን፣ ይሻገሩታል። እስከዛሬ ብዙ ችግሮችን ስለተሻገሩ ከዚህ በኋላ ያለውንም ይሻገሩታል። አሁንም ቢሆን ትልቁ ፈተና የሆነው ከውጭ ወደ ውስጥ የሚመጣ ከፋፋይ አቀራረብ ነው። ከውጭ ወደ ውስጥ የሚመጣው አይነቱ ብዙ ነው። ቅርጹን ይዘቱን ሊለዋውጥ ይችላል። ትናንት ነበረ፣ እስከዛሬም ነበረ፣ ከዚህ በኋላም ይመጣል። በነገራችን ላይ የሚቆም አይደለም። የፍላጎት ቡድኖች አይቆሙም። ከውጭ ወደ ውስጥ ነው ያለው ቴዎድሮስስ። ነገር ግን ከውስጥም ነበረ። በአንድ በኩል የዚህ የውጭው ተጽዕኖ ሰለባ የሆነ በሌላ በኩል ከመሰረታዊ የትግሉ ዓላማዎችና አሰላለፍ አካሄድ ከሚከፈለው ዋጋ ከዚያ ጋር የማይታረቅ አመለካከት ያላቸው በኢጎ አንዳንድ ጊዜ የተሰለፉበትን ሁኔታም ያለመገንዘብ መዋቅራዊ ሁኔታውን የህዝቡን ሁኔታ የትግሉን እድገትና አካሄድ ወደፊትም ሊያጋጥም የሚችለው ነገር ካለመገንዘብ የሚመጣ ከውስጥም የመቧደን እንዲህ አይነት አሉባልታዎችን መሳሪያ ሆኖ የማገልገል እንቅስቃሴዎች ነበሩ። የፍላጎት ቡድኖች ውጫዊ ብቻ አይደሉም፣ ውስጣዊም ነው የነበሩት። ስለዚህ ከውስጥም የሚመጡ ፍላጎቶች አሉ፣ ከውስጥም የሚደራጁ ግለሰቦች ይኖራሉ። ይሄንን ግን የተለያዩ አካላት በተለያየ መንገድ ሲተረጎም ነው የነበረው። እንደምታውቁት ለምሳሌ ጎጃም ላይ የነበረውን ሁኔታ በተመለከተ የጥቂት ግለሰቦች የፍላጎት ቡድኖች ወዲያና ወዲህ በነበረበት ወቅት ላይ የአካባቢ አስመስሎ የዞኖች ጸብ አስመስሎ ብዙ ትርት ሲነዛ ነው የነበረው። የምስራቅ ነው የምዕራብ ነው እየተባለ ማህበራዊ ሚዲያውና ጠላት በከፍተኛ ደረጃ ያራግበው የነበረ አስተላለፍ ነው የነበረው። ኦፍ ኮርስ የውስጣዊም ሆነ ውጫዊ ኢንተረስት ግሩፕ ሊያሸንፍ የሚችልበት ተቀባይነት ሊያገኝ የሚችልበትን አማራጭ ይዞ ለመቅረብ ከፍተኛ ስራ ይሰራል። ስለዚህ ይህንን የዞን ያደርገዋል። ሰሜን ነው፣ ደቡብ ነው፣ ምስራቅ ነው፣ ምዕራብ ነው ይለዋል። ይሄ ቢጠፋለት የሃይማኖት ያደርገዋል። እሱ ቢጠፋ ሌላ ሰበብ መምጣቱ አይቀርም። በነገራችን የፍላጎት ቡድኖች ተፈጥሮ እንዲህ ያለ ነው። ፍላጎታቸውን ለማስረት የሚያግዛቸውን ልዩ ልዩ አማራጮች ይዘው ይመጣሉ። በአንድ በኩል በሃይማኖት የማጠልሸት ምናምን የማድረግ፣ በሌላ በኩል በአካባቢ እንዲህ ማለት የማመጥ እንዲህ ያለ ነገር ነው የነበረው።
እዚህ ላይ የተለያዩ ፍላጎት ቡድኖች ገብተዋል። ምን አይነት ፍላጎቶች ናቸው? ፍላጎቶቹ የተለያዩ ናቸው። በአንድ በኩል የራሳቸውን ኤጀንት መመደብ የሚፈልጉ የተለያዩ አካላት አሉ። የፖለቲካ ቡድኖች፣ የፖለቲካ ስብስቦች፣ የፖለቲካ ኃይሎች፣ ባለሀብቶች፣ ቅድም እንዳልነው የፖለቲካ ልሂቃን፣ ቲክቶከሩ ምናምኑ ይሄ ሁሉ ፍላጎት ቡድን ነው። ከዚህ ቀደም እኮ ብዙ አይነት ታልፏል። ስለዚህ ወይ በግለሰብ ደረጃ ይመጣል ወይ በስብስብ ደረጃ ይመጣል። ጠንከር ያለ ሲመስለው ስያሜም ይዞ ይመጣል። ፋኖን የሃይማኖት ሰራዊት ለማድረግ የተደረገውን ዘመቻ እናውቀዋለን። ፋኖን የሆነ ቡድን አቀንቃኝ አድርጎ ለመሳል ያልተደረገ ዘመቻ የለም። አገዛዙም በነገራችን ላይ የጸረ ፋኖ ትርክቶቹ በየጊዜው የሚቀያየሩ፣ በየጊዜው የሚለዋወጡ፣ በየጊዜው የተለያየ ስም ያላቸው ናቸው። እንደዚህ ነው የሚደረገው። ሲጨንቅህ የትኛውን ሐሳብ የትኛውን ፕሮፓጋንዳ በምን መንገድ አቅርቤ ልሽጠው የሚለው ሐሳብ በከፍተኛ ደረጃ የሚነዛ ነው። ስለዚህ እሱን ለማድረግ በከፍተኛ ደረጃ ተሰርቷል። በዚህ ውስጥ ግን ኃላፊነት የሚሰማቸው አካላት ምን አድርገው ነው መቅረብ ያለባቸው? አንዳንዱ ሐሳቢ ይመስላል ሲባል አጠቃላይ ፋኖንና ትግሉን እያበሻቀጠ አጠቃላይ ፋኖን ትግል ፋይዳ ቢስ እያደረገ አንዳንድ ጊዜ የፋኖ አመራሮችም ሆኑ ግለሰቦች ወይም ቡድኖች ባገዛዙ ተታለው ሲሄዱም እሰየው እያለሱን እያጨበጨበ እየተቀበለ መልሶ ግን የአመራር ምደባ ተዋናይ፣ የአመራር ምደባ መካሪ፣ የአመራር ምደባ ሐሳብ ሰጪ ሆኖ ደግሞ ትመለከቱታላችሁ። ማለት የፋኖን ትግል ማይቀበለው ከሆነ ፋኖ ወደ ቤቱ ይግባ ጠመንጃውን ያስቀምጥ ብሎ የሚሰብክ አካል መልሶ እዚህ አካባቢ ላይ እነገሌ ናቸው መሪ መሆን ያለባቸው ብሎ የቅራኔዎቹ ዋነኛው አቀጣጣይ ሆኖ ትመለከቱታላችሁ። የእነዚህ ሰዎች ዓላማ ማፍረስ። ኃላፊነት የሚሰማው አካል ግን የልዩነት ነጥቦችን፣ ከፋፋይ አመለካከቶችን በመንዛት ላይ ሳይሆን ይሄ ትግል ብዙ ፈተናዎች አልፏል። አሁንም ፈተና ያጋጥመዋል፣ ወደፊትም ፈተና ያጋጥመዋል። ግን ነገር ግን እያደገ ነው ያለው ነው። የአማራ ትግል እያደገ ነው ያለው። ድል አድራጊ በመሆኑ ብቻ አይደለም። ወንድሞቻችን ባለፉት 3 ዓመታት ያካበቱት ልምድ፣ ችግርን የመፍታት ልምድ፣ የመወያየት ልምድ፣ የመነጋገር ልምድ በከፍተኛ ደረጃ እያደገ ነው የመጣው። ለዛ ነው ሁልጊዜም ድል አድራጊነት ያለው። ለዚያ ነው ሁልጊዜም የሚያድግ አደረጃጀት እየመጣ ያለው። የሚያድግ አደረጃጀት ነው ያለው። ጠላት እንደተመኘው ተበትኖ የሚቀር አይደለም። ጠላት ሲመኘው እንደነበረው እርስ በርሶ የተፋጀ አይደለም። ድል እያደረገ በአንድ እጅ እየተዋጋ በአንድ እጅ ድርጅት እያቆመ በአንድ እጅ አቅሙን እየገነባ በሌላ እጅ ህዝባዊ አስተዳደርና ሌላውንም ህዝባዊ ውይይቱንም ሌላውንም ትግሌ መምራቱንም ስራ እያከናወነ የቀጠለው ኢንክሪመንታል እያደገ ያለ ነው። የፋኖ ትግል ከርቦ ወደ ላይ ነው። ከፍ ዝቅ የሚል የሚዋጅቅም አይደለም። ፎርዛት ማታ የሚዋጅቅ አይደለም። ሲግኒፊካንትሊ በጣም ከፍ የሚል በጣም ዝቅ የሚል ከዛ እንደዚህ የሚልም የሚዋልልም አይደለም። ከርቡ ወደ ላይ ነው። የወታደራዊ ድል ከርቡ ወደ ላይ ነው። የፖለቲካዊ ድል ወደዛ እንደዚያው ነው። የአደረጃጀት ከርቡ ወደ ላይ ነው። ለዛ ነው በድል አድራጊነት ሁልጊዜም በቃ ፈረሱ፣ በቃ ችግር መጣ፣ በቃ ተፋጁ ሲባል ውጤታማ ይሆን የሚመጣው ለዛ ነው። በዚህ ውስጥ ግን ኃላፊነት የሚሰማው ሚዲያ፣ ኃላፊነት የሚሰማው ደጋፊ፣ ኃላፊነት የሚሰማው የማህበራዊ ሚዲያ ተዋናይ፣ ኃላፊነት የሚሰማው ቲክቶከር እና ሌላም መሆን ይጠይቃል። ማራገብ ቀላል ነው። ገመና አገኘው ብሎ እሱን ሲያብጠለጥሉ መዋል በጣም ቀላል ነው። አይጠቅምም እንጂ ድርጅት አያቆምም እንጂ። ስለዚህ አንዳንዶቹ ዓላማ የአንዳንዶቹ ፍላጎት ድርጅት የማቆም አልነበረው። አፋብን ድርጅቱ ነው እንዲቀጥል፣ እዞችም እንደ እዝ በየአካባቢያቸው ስራ አስፈጻሚያቸውን መድበው የተረጋጋ ትግል እንዲኖር አልነበረ። ስለዚህ የዛሬው እነዚህ 4 እዞች በአፋብን ደረጃ ያሉ እዞች ስራ አስፈጻሚያቸውን በዚህ ደረጃ ማጠናቀቅ ከነ ጉድለቶቹ የሚሻሻል ያበቃ ያለቀ ነገር ማለት አይደለም። የሚሻሻል
ድርጅቱ ሁሌም ራሱን የሚያሻሽ መምከር አዳፕት እያደረገ ነው ያለው። ብዙ ነገር እየለመደ ነው ያለው። ብዙ ነገር እያየ ነው ያለው። ስለዚህ ድርጅት እንዲፈጠር ተቋም እንዲፈጠር ትግሉ ተቋማዊ እንዲሆን በተቋም የሚመራ ትግል የተረጋጋና የውስጥ ሽኩቻ የሌለበት ትግል እንዲሆን ሳይሆን የውስጥ ሽኩቻ ሁልጊዜም ተጠናክሮ እንዲቀጥል መከፋፈል፣ መለያየት፣ ጥላቻ ምናምን ሲመጣ እሱን የመመልከት በነገራችን ላይ ምናልባት ከዚህ በኋላ ደግሞ የበለጠ በጣም ጥሩ የሆኑ ነገሮች ይመጣሉ። የፋኖ አመራርም አባልም የማህበራዊ ሚዲያም ይሁን የሌላ የሚዲያ አጠቃቀሙን የሚገራበትን መመሪያ ማዘጋጀቱን ሰምተናል። ስለዚህ ማንኛውም ፋኖ ዝም ብሎ ብድግ ብሎ ቲክቶክ ላይ የሚያወራበት እንደፈለገ የፈለገውን ነገር የፈለገውን ሐሳብ የትም የሚጽፍበት የትም ሚዲያ ላይ እንደፈለገ እየወጣ የሚዘባረቅበት ሁኔታ ላይ አይፈጠርም ማለት ተቋማዊነት ይሄ ተቋማዊ አሰራር። ስለዚህ ተቋም የአንዳንዶቹ ፍላጎት ተቋም እንዲኖር አይደለም ኢምቤድድ ውስጡ ያለው ፍላጎት ተቋም እንዲፈርስ ቅራኔ እንዲፋፋም። ስለዚህ አምስቱም የአፋብን እዞች ወቅቱን የሚመጥን ፖለቲካውን የሚመጥን ትግሉን የሚመጥን ጸረ አማራ ኃይሉን የሚመጥን ብስለት፣ እድገት፣ ንግግር እያደረጉ የቀጠሉበት እንደሆነ በግልጽ መናገር ይቻላል። ብዙ ሰዎች ይጠይቁን ነበር ምንድነው እየሆነ ያለው እዚህ አካባቢ ላይ እነዚህ ሰዎች ወዴት እየሄዱ ነው? ምን እያደረጉ ነው ያሉት? እንዲህ ሊሆን ነው ወይ? እርስ በርስ እንደዚህ ሊደረጉ ነው ወይ? ወደዚህ ሊሄዱ ነው ወይ? የሚል በጣም ከፍተኛ የሆነ ስጋት ነበር። ለአንዳንዶች በጣም ኦፕቲሚስት እንመስላቸው ነበር። ግድ የለም ይፈታል፣ እንዲህ አይነት ችግሮችን አልፈውበታል፣ ከዚህ የከፋ ችግር የለም። አንዳንዱ ነገር ደግሞ ማህበራዊ ሚዲያ ላይ ነው የሚጋነነው። መሬት ላይ ካለው ነገር በላይ በማህበራዊ ሚዲያና በሌላው ነው የሚጋነነው። የሚያጋንነውና ይህንን የሚያባዛው የሚያዛባው ምናምን የሚያደርገው ደግሞ ማን እንደሆነ ይታወቃል። ወይ ያልገባው ነው ወይ ሆነ ብሎ ጥቃት ለመፍጠር የሚፈልግ ነው ወይ ደግሞ የዚህ ትግል ተቃዋሚ ነው። ተቋም የመመስረት ጉዳይ ትዕግስት፣ ጥንቃቄ የሚፈልግ ነው። ለምሳሌ ማኒፌስቶና የፖለቲካ ፕሮግራም ይፋ አላደረገም ፋኖ የሚል ተደጋጋሚ የሚነሳ ሐሳብ አለ። ስላልገባን ስለማናነሳላችሁ አይደለም ለወንድሞቻችን፣ ነገር ግን የታሰበበት በጥንቃቄ የሚዘጋጅ ዛሬ 50 ዓመት ቲፒኤልኤፍ ያወጣው ማኒፌስቶ እኮ እስከ ዛሬ ድረስ ምናነሳ ምንጥለው ማኒፌስቶ ነው። በደንብ በማስተዋል በጥንቃቄ የአማራን የዛሬንና የነገውን አማራ የዛሬዋንና የነገዋን ኢትዮጵያ ታሳቢ ያላደረገ በስሜታዊነት በጥራዝ ነጠቅነት መዋቅራዊ ድርጅታዊ ሁኔታው በአግባቡ ባልበሰለበት ሁኔታ የሚወጣ ጥራዝ ነጠቅ ማኒፌስቶ ምን ሊያስከትል እንደሚችል ከዚያ መረዳት እንችላለን። ስለዚህ አስበንበት ለመስራት ብለን 360 ዲግሪ ሁኔታዎችን አይተን እየሰራን ነው። ማኒፌስቶ መጻፍ ተአምር ስለሆነ አይደለም። ስንት ምሁር ያለበት እኮ ነው የፋኖ ትግል። የፖለቲካ ፕሮግራም መጻፍ ተአምር ስለሆነ አይደለም። የአማራ ህዝብ ትግል ማኒፌስቶም ፕሮግራሙም ይታወቃል። ፎርዛት ማተር ከምን ሊመነጭ እንደሚችል ይታወቃል። የህልውና ፍትህርት ትግል ከህልውና ፍትህርት ትግል የሚመነጭ እንዲሁም ከሀገር መንግስት አንድነት ወይም ቀጣይነት የሚመነጭ ማኒፌስቶና የፖለቲካ ፕሮግራም ሊሆን እንደሚችል መገመት ይቻላል። ያን መጻፍ የከበዳቸው ሆኖ አይደለም። ነገር ግን በማስተዋል በጥንቃቄ ለነገ ለትርጉም የማይጋለጥ ከየትኛውም ህዝብ ከየትኛውም ሀገራዊ ሁኔታ ከየትኛው ፖለቲካዊ ሁኔታ ጋር ጸብና ቅራኔ የሌለው ነገር ግን የራስን ፍላጎት በአግባቡ ሊያስቀምጥ የሚችልን ጉዳይ ያስቀምጥ ዘንድ በጥንቃቄ መሰራት ስላለበት በጣም በርካታ እጆች እየገቡ በሚያቦኩበት ሁኔታ ውስጥ የእዝን እንኳን ስራ አስፈጻሚ ለመመደብ ጥንቃቄና ትዕግስት ያስፈልግ ነበር። አንዳንድ ሁኔታዎች ጊዜ ይፈልጋሉ። አንዳንድ ሁኔታዎች አስቻይ ሁኔታ ይፈልጋሉ። አንዳንድ ሁኔታዎች ጊዜ የሚፈታቸው አሉ። አንዳንድ እውነት ለምሳሌ ጊዜው ያልደረሰ እውነት ስለሆነ ቢቀርብ ስህተት ይሆናል።
ያ እውነትና ትክክል የሚሆነው ምናልባት ጊዜው ሲደርስ ሊሆን ይችላል። አንዳንድ ስህተቶችና የተሳሳቱ አመለካከቶችና አቋሞች ምናልባት ጊዜ ስላልደረሰ እየተራመዱ ከሆነ ጊዜ ደግሞ የሚያርማቸው ሁኔታ የሚያርማቸው መኖራቸው ይታወቃል። ስለዚህ አሁን አምስቱ እዞች በዚህ ደረጃ አመራራቸውን ውስጣቸውን እያስተካከሉ ከችግራቸው እየተማሩ እየታገሱ እየተመካከሩ ምክንያቱም ይሄ ዋጋ እየተከፈለበት ያለ ትልቁ ነገር ነው፣ ቀልድ አይደለም። የአማራ ህዝብ እየከፈለው ያለው ዋጋ የአማራ አርሶ አደር የተሰለፈበት ትግል፣ የአማራ ወጣት ምሁር የተሰለፈበት ትግል ቀልድ አይደለም። በግብታዊነት በስሜታዊነት እኛ ስሜታዊ እንሆናለን። በተለይ እኔ ካገዛዙ አኳያ በሚነሱ ጉዳዮች ስሜታዊ ይሆናል። የህዝብ ጉዳይ ግን በስሜት አይወሰንም፣ በማስተዋል ነው። ስለዚህ ያንን ለማድረግ ወንድሞች እየወሰዱት ያለው ጥንቃቄ ያደረጉት ያለው ነገር እውነት ለመናገር በከፍተኛ ደረጃ ሊመሰገን የሚገባው ነው። ስለዚህ ይሄ ምን ማለት ነው? የአማራ ትግል ባጭር የሚቀር የመሰላቸው የአማራ ትግል እድሜው አጭር የመሰላቸው ብዙ ተስፋ ያደረጉ የትም አይደርስም ይሉ የነበሩ ባለፈው አማኑኤል እንዳለው ነው። ማን ጠበቀ እዚህ ይደርሳል ብሎ እንዳለው እዚህ ይደርሳል ብሎ ማን ጠበቀ ማን አሰበ እንዳለው ነው። ማንም እንዳልጠበቀው እንዳላሰበው፣ ነገር ግን ባለቤቶቹ ያስቡት ነበር፣ ያውቁት ነበር፣ ይጠብቀውት ነበር። አሁንም የሚያስቡት የሚጠብቁት የሚደርሱበት ነገር የሚታወቅ ነገር። ይሄ ትግል ወዴት እንደሚሄድ ይታወቃል። ባጭር ይቀራል ሲባል ነበር፣ ይባላሉ ሲባል ነበር፣ መቼም አብሮ አይቆሙም ሲባል ነበር። አብሮ መቆም እንደሚቻል፣ ድርጅት መፍጠር እንደሚቻል፣ ተቋም መፍጠር እንደሚቻል፣ ተቋም ለመፍጠር የህዝብን አደራ ለመሸከም የሚችሉ መሆናቸው በትዕግስት በመመካከር በመነጋገር አረጋግጠዋል። ኦፍኮርስ ይመሰረታል፣ ይፈርሳል፣ ልዩነቶች ይኖራሉ፣ ልፊያዎች ይኖራሉ፣ መጓተቶች ይኖራሉ፣ የአመለካከት ችግሮች ይኖራሉ፣ ከራሱም ካመራሩም ከሌላው ንግግር ይታረማል። ይህ ትግል ብዙ ቁም ነገረኛ ሰዎች ያሉበት፣ ይህ ትግል ብዙ አስተዋይ ሰዎች ያሉበት፣ ይህ ትግል ደግሞ ብዙም ዋጋ እየተከፈለበት። ስለዚህ ፈርሰው ባጭር ቀርቶ እንግዲህ እንዲህ እስከሚሆን ድረስ ዛሬ ተደረሰው ይሄንን ሳይሆን ነው አይደለ? አፋብን ሳይመሰረት እዞችም በዚህ ደረጃ ውስጣቸውን ሳያስተካክሉ በየቀጠናው 2 እዝ 3 እዝ በነበረበት መካሰስ በነበረበት መግለጫ አንዱ ባንዱ ላይ ያወጣ በነበረበት አልፎ አልፎ መተኳኮስም በነበረበት ያ በዚያ ወቅት እንኳን ካገዛዙ ጋር ይደረግ የነበረው ትግል ድል ከማድረግ ወደ ኋላ አላለም። አሁን ደግሞ የበለጠ አንድ ትልቅ አታጋይ ድርጅት ተፈጥሮለታል። አሁን ደግሞ የበለጠ በየቀጠና ያለው ፋኖ በአንድ ኮማንድ የሚታዘዝ በአንድ ኮማንድ ስር የሚያደር የህዝባዊ አስተዳደር ጉዳይና የፖለቲካ ወታደራዊ ጉዳይ ተነጥሎ የሚታይበት ሆኗል። በፋኖ ትግል አደረጃጀት ወቅት እኮ ብዙዎቻችሁ እንደምታስታውሱት አንዳንድ ጊዜ በወረዳ የተደራጀ ፋኖ እኮ ራሱን የዛች ወረዳ ልዩ ባለመብት አድርጎ እዛች ወረዳ ላይ ተጣብቆ ራሱ አስተዳዳሪ፣ ራሱ ተዋጊ፣ ራሱ ቀረጥ የሚሰበስብ፣ ራሱ ሀብት ሪሶርስ የሚፈልግ፣ የራሱን ሪሶርስ ፈልጎ በራሱ ከወረዳው ጋር ተጣብቆ የነበረበት ወቅት ነበር። አሁን እሱ የለም። አሁን የፋኖ ኃይል ተነቃናቂ ነው። ወታደር ነው። የትም ወረዳ ያለው ወታደር የተፈለገበት የተላከበት ወረዳ ሄዶ የሚታገልበት፣ ሽፋን የሚሰጥበት፣ ትዕዛዝ የሚፈጽምበት፣ ተልዕኮ የሚፈጽምበት ወቅት ላይ ተደርሶ አስተዳደራዊ ስራ ሌላ ጉዳይ ሆኗል፣ ወታደራዊ ስራ ሌላ ጉዳይ ሆኗል። በዚህ ችግሮች የሉም አይደለም። አገዛዙም ሌላውም ካደረገው በላይ በውስጥም በዚህ ትግል ውስጥ በዚህ ሁኔታ ውስጥ ብዙ ችግር ሲፈጥሩ የነበሩ የተለያዩ አካላት ነበሩ አሉ፣ ከውስጥም ጭምር። ግን መማማር ነው ያለው የመላእክት ስብስብ ስላልሆነ ልምድ እየወሰደ
ከስተቶቹ እየተማረ አንዱ ከሌላው ትምህርት እየወሰደ ነገሮችን ችግር የመፍታት አቅሙን እያየ የሚቀጥል ታስታውሳላችሁ። ለምሳሌ ዛሬ የቴዎድሮስ ህዝብ ግንኙነት ኃላፊ የተደረገው ወግደረስ ጤናው የዛሬ 2 ዓመት በፊት የነበረው ሁኔታ ታስታውሳላችሁ። ከታሰረ፣ ተገደለ፣ ተገረፈ፣ እንዲተደረገ፣ እንዲተባለ፣ እንዲሆነ ያልተባለ ነገር የለም። ዛሬ የእዙ ቃል አቀባይ ነው፣ ህዝብ ግንኙነት ኃላፊ ሆኗል። የእዙ ትናንትና ምን ሲባል ነበር? ማህበራዊ ሚዲያው ምን ይል ነበር? ትዕግስት ማለት፣ ጥንቃቄ ማለት፣ መማማር ማለት፣ መስተካከል ማለት፣ መተራረም ማለት ይህንን የመሰለ ነው። ስለዚህ በዛ ሂደት ውስጥ እያደገ ነው ያለው። ምን ወስደው ሌሰን ችግር ያጋጥማል። በተለያየ ጊዜ ችግር ያጋጥማል። ቴዎድሮስስ በተለያዩ ፈተናዎች ውስጥ አልፏል። በተለያዩ ደግሞ አኩሪ ድሎች ውስጥ አልፏል። በላይዝ በተመሳሳይ በብዙ ፈተናዎች ውስጥ ስንት ጊዜ ነው አንድነት ፈጠርን የተባለው? ስንት ጊዜ ስንት ነገር ፈረሰ? ስንት ጊዜ ስንት ነገር ሆነ? ወንድሞቻችን ሳይታክቱ ዛሬም ስለ አንድነት፣ ትናንትም ስለ አንድነት፣ ከትናንት ወዲያም ስለ አንድነት እየመከሩ ብዙ ታግለዋል። ያውም ስንት እጅ በገባ በወጣበት፣ ስንት እጅ ስንት ነገር እያደረገ፣ ስንት ዋጋ እየተከፈለ መስተካከል፣ ከጊዜ ወደ ጊዜ ዴቨሎፕመንት፣ ፕሮግረስ፣ ለውጥ አሁን ካለበት ደረጃ ደግሞ በቀጣይ ደግሞ የተሻለ አመራር ምደባ ኃላፊነት ይመጣል። ይሄን ለማድረግ ለምሳሌ በላይዝ 2 ወንድሞችን በጋራ ምሩት ለ3 ወራት ብሎ መመደብ፣ ይሄ እኮ ችግርን ቅራኔ ለመፍታት ለማስተካከል ያለውን ትዕግስትና አስቻይ ሁኔታ ለመፍጠር ያላቸውን ዝግጁነት እኮ ነው የሚያሳየው። ያ ባይሆን በቃ እንደዚህ ካልሆንክ እንደዚህ አትሆንም ተብሎ ሌላ ግጭቶች ሌላ ቅራኔ ውስጥ ማስፋፋት ይቻል ነበር። እሱን አላደረጉት። ነገር ግን አሁንም በርካታ እጆች አሉ፣ የፍላጎት ቡድኖች አሉ፣ መጓተት አለ። አንዱ አንዱን ይይዛል፣ አንዱ ሌላኛውን ይይዛል። የሚደረግ ብዙ መጓተት አለ። እነዚያን እጆች ቆርጦ ማስወጣት እጅግ በጣም ተገቢ ነው። በየእዙ እንዳፋብን ፖሊት ቢሮ የምንጠብቀው አሁንም መካሰስ አይደለም፣ ከውጭ ወደ ውስጥ የገቡ ከፋፋይ አመለካከቶችና ሌሎች የሚለውን ነገር ብቻ ሳይሆን እነዚህ እጆች የሚያጥሩበት በውስጥ ጉዳይ የፖለቲካ አመራር ውሳኔዎች መሆን በሚችሉበት ደረጃ እንዲቀጥል ለማድረግ መስራት አለበት። በነገራችን ላይ በየእዙ የሆነን ክፍለ ጦር አዛዥ የሆነን ግለሰብ ጎትቶ ለማውጣት አንጃ እንዲሆን ለማድረግ በጣም ከፍተኛ ኢንቨስትመንት አለ። ታውቁታላችሁ። በተለይ ፋኖ አመራሮች ታውቁታላችሁ። እነማን መቼ እንዴት አድርገው ቀረቧችሁ ታውቁታላችሁ። ለትግሉ አይመጥንም፣ ለማራዝ አይጠቅምም፣ ለአፋብን አይጠቅምም፣ ለግለሰብ በግለሰብ ደረጃም አይጠቅምም። ስለዚህ ማንም አሳቢ መስሎ ቢመጣ፣ ማንም መካሪ መስሎ ቢመጣ ከሞላ ጎደል እስከ ዛሬ ከታየው ልምድ ይሄው አመራር ነው ዞሮ ዞሮ የመፍትሄው አካል ሆኖ የመጣው። ይሄው አመራር ነው ቁጭ ብሎ ሲነጋገር ነው ዞሮ ዞሮ የመፍትሄው አካል የመጣው። ከውጭ የመጣ መፍትሄ ብዙም አይደለም። ስለዚህ ሌሰኑ ምንድነው? ትልቁ ሌሰን ምንድነው? ትርጉሞችን አንድ ሁለት ነገሮች ላንሳ። ትልቁ ሌሰን ችግር ያጋጥማል። ትናንትም ችግር ነበረ፣ ዛሬም ችግር አለ፣ ነገም ችግር ይኖራል። ዛሬም የሚነሱ ቀዳዳዎች የሉም አይደለም። ከዲሲፕሊን ጋር የተያያዘ ብዙ ምንሰማቸው ሀሜቶች፣ ብዙ ችግሮች አሉ። ይህንን የፋኖ አመራር ሲሪየስሊ ሊመለከተው ይገባል። የፖለቲሳይዜሽን ስራ፣ ፖለቲካዊ ማስተማር ስራ በትግሉ ዓላማ ላይ አይምሮ ልቡ የተለወጠ ታጋይና አመራር እንዲፈጠር ለማድረግ ተከታታይ የሆነ ስራ ይፈልጋል። ለመሞት የወጣ ወጣት ነው። የሚጠቅምን አመለካከትና አስተሳሰብ ለመቀበል የሚቸግረው አይደለም። ነገር ግን በየደረጃው አሁንም የማያቋርጥ አቅም ግንባታ ስራ ወሳኝ ነው። አቅም ግንባታ ስራ ወታደራዊ ስልጠናው ቀጥሏል። ትናንትናም ምርቃቶች ነበሩ፣ ሰሞኑን እንዳለ አለ ቀጥሏል። በፖለቲካ የማብቃት በዓላማው ላይ ጥራት የመፍጠር ነገር ግን በቀጣይነት ሊሰራ የሚገባው ነው። እንደ ደጋፊ የዚህ ትግል ደጋፊ እንደሆነ አካል ደግሞ መማር ማየት መውሰድ የምንችለው ቁም ነገር ምንድነው?
የሆነ ቦታ ላይ የሆነ ችግር ተፈጠረ ሲባል እገሌና እገሌ መሃል እንደዚህ ሆነ ሲባል ወይም እዚህ ድርጅት ውስጥ ወይም እዚህ አካባቢ ላይ እንዲህ ያለ ነገር አለ ሲባል የሚፈታ የሚስተካከል ጉዳይ እንጂ አንድም ያንን በማራገብ መጥቀም አይቻልም። ሁለትም በዚያ ተስፋ መቁረጥም የትም የሚያደርስ አይደለም። አንዳንዶች እኮ ተስፋ የቆረጡ ሰዎች አሉ። በቃ ድጋፍ ያቆሙ በቃ እኔ ስለፋኖ በዚህ ጉዳይ ላይ የትም የሚደርሱ አይደሉም የሚል ወደ ኋላ የሚል የትግልን ባህሪ የለውጥን ባህሪ ያልተገነዘቡ ዝም ብሎ በቃ የሚቸኩሉ ሰዎች በጣም በርካቶች ናቸው። ተስፋ የቆረጣችሁ ሰዎች እስከዛሬ ብዙ ያማረራችሁ ሰዎች ካላችሁ እስከዛሬ የታዩት ወሳኝ ምዕራፎች በፋኖ ትግል ውስጥ የሚነግሩን ነገር ቢኖር ችግር ይፈጠራል፣ ግን ይታረማል፣ ይስተካከላል። ድል አድራጊነት፣ ድርጅት ግንባታና አደረጃጀት ጉዳይ ግን እስከዛሬ ድረስ በአዎንታዊ መልኩ እያደገና እየተለወጠ ያለ ነው። ስለዚህ ዛሬም እዚህና እዚያ የሚታዩ ችግሮች የሉም አይደለም። በጣም የሚያበሳጩ እንዴት እንደዚህ ያደርጋሉ? እንደዚህ ካደረጉማ ካገዛዙ በምን ተሻሉ? ይህን ካደረጉማ ሌላውስ ምን አደረገ? የሚያሰኙ የሚመስሉ ነገሮች ሂሬንድ ዜል እንሰማ እንችላለን። የግለሰቦች ጥቂት ቡድኖች ምናምን። አጠቃላይ የትግሉን ስዕል ግን የሚመጥን አይደለም። አጠቃላይ የትግሉን የአማራን ሕዝብ ፍላጎት ዓላማዎችና ግቦች የሚገልጽ ግን አይደለም። ከዚህ አኳያ ነው መገንዘብ ያለብን። ከዚህ አኳያ ነው ማየት ያለብን። ትናንት የተፈጠሩ ችግሮች እንደተፈቱት ዛሬም የተፈጠሩ ችግሮች እንደተፈቱት ከዚህ በኋላም ችግሮች አይፈጠሩም አይደለም፣ ይፈጠራሉ፣ ግን ይፈታሉ የሚለውን በትልቁ መማር መውሰድ ተገቢ ነው ለማለት ፈልጌ ነው። ስለዚህ ይሄ ግን ላገዛዙ ብዙ ነገር ማለት ነው። ያ ይበተንልኛል፣ ይፈርስልኛል፣ እርስ በርስ ያልቅልኛል የተባለው ፋኖ ድርጅታዊ የአደረጃጀት ጥራት ከጊዜ ወደ ጊዜ አደረጃጀቱን ያስተካከለ እየገነባ እየመጣ ነው። ይሄ ማዕከላዊ ኮማንድ፣ ይሄ ሴንትራላይዜሽን፣ ይሄ ማዕከላዊነት፣ ወታደራዊ ማዕከላዊነት፣ ፖለቲካዊ ወታደራዊነት። በነገራችን ላይ የፖለቲካ ምክር ቤት አለ፣ የወታደራዊ ምክር ቤት አለ። በአፋብን ስር ማለት ነው። ፖሊት ቢሮ በተጨማሪ ከፖሊት ቢሮ ተጨማሪ የወታደራዊ ምክር ቤት አለ፣ የፖለቲካ ምክር ቤት አለ። አፋብንም አሁን ቀሪ ስራዎችን የስራ አስፈጻሚና ሌሎች የቀሩ መዋቅራዊ ነገሮች ካሉ እነሱንም አሟልቶ ይፋ ያደርጋል ብለን እንጠብቃለን። በመጪዎቹ ቀናት የምንጠብቀው እሱ ነው። ስለዚህ በትዕግስት በፈተናዎች ውስጥም በድል ውስጥም ሁኔታዎችን ለማስተካከል አስቻይ ሁኔታዎችን ፈጥሮ ለመራመድ ብዙ ስራ እየተሰራ እንደሆነ ወንድሞቻችን ላይ ተስፋ ልናደርግ እንጂ ተስፋ ለማስቆረጥ የሚያስችል እነሱን በመቀጥቀጥ ድካማቸውን በማዋረድ የትም ልናገር አንደኛ ማገዝ አይቻልም። ይሄ የጠላት ስራ ነው። በዛ መንገድ ማገዝ አይቻልም። ተቋማቸውን በማንቋሸሽ ግለሰባዊ ስብዕናቸውን በማንቋሸሽ የትግሉ ደጋፊ ነኝ ማለት አይቻልም። የአማራ ሕዝብ ፍላጎቶች ደጋፊ ነኝ ማለት አይቻልም። ፋኖን እያንቋሸሹ አፋብንን እያጠላሉ ነገር ግን የአማራ ሕዝብ ትግል ደጋፊ ነኝ ማለት አይቻልም። ችግሮች እንዲታረሙ ማድረግ ያባት ነው፣ መጠቆም የወግ ነው። ገንቢ ትችት መስጠትም ተገቢ ነው። እያንቋሸሹ እያብጠለጠሉ ተቋም እንዳይፈጠር እያደረጉ የተፈጠረ ተቋም እንዲፈርስ እየለፉ ግን የአማራ ሕዝብ ትግል ደጋፊ ነኝ፣ የአማራ ሕዝብ ትግል ዳር እንዲደርስ የምሰራ ነኝ ማለት ግን አይቻልም። ውሸት ነው የሚሆነው። ውሸት ነው የሚሆነው። ስለዚህ እሱም በወጉ መገንዘብ ይገባናል። በትክክል እኔ ይሄንን ትግል የሚደግፍ ሰው ካፋብን ምን ያጣላዋል? አፋብን እንዲፈርስ ወይም አፋብንን በማጥላላት በማጠልሸት ውስጥ ለምን ይሰለፋል? የአማራ ሕዝብ ትግል ደጋፊ ከሆነ አፋብን እንዲታረም ጉድለቶችን እንዲሞላ አይደለም። ያውም እነዚህን የፈረደባቸው ወንድሞች ሁሉን ቻይ አድርገን እኛ ማናደርገው ሁሉም በያለበት ሀገር የማያደርገውን በሰላም ሀገር ጥይትም ድሮንም መድፍም ቢኤምም ሳይተኮስብን እኛ ተቀምጠን ልናደርግ ያልቻልነውን እነዚህ ሰዎች ግን የማድረግ እነዚህ ልጆች ግን የማድረግ ግዴታ እንዳለባቸው ነው ሁሉም የሚጠብቀው። በምላክ ጊዜ የሚል
ስለዚህ ድካማቸውን ታሳቢ ያደረገ ጥቆማ ይህን ጉድለት አስተካክሉ ስንቶቻችንን እንደው ሐሳብ ጽፈን እንደው እቺን ነገር እንደዚህ ብታያት እቺን ነገር እንደዚህ አድርጓት ለማለት ጥረት ያደረገስ ምን ያህል ሰው ነው? ቁጭ ብለው የሚመለከቱም ይመስለናል። አንዳንዶች በጣም አሳሰበን ምን ሰዎች አንዳንድ ጊዜ እነሱ ቁጭ ብለው ያልገባቸው ያላዩት እየተዝናኑ ይመስልን አንዳንድ ሰዎችም አሉ። ምን ለመናገር ነው ለምሳሌ በማቃቸው ደረጃ ሐሳብ ይሄ ቢሆን እንደዚህ ቢሆን ሰው እንደዚህ አይነት ስጋት አለው እንዲህ ያለ ነገር መስተካከል አለበት ይሄንን በትኩረት ብትሰጡት የሚል ሐሳብ ይሰጣሉ። ይሄንን የግድ አደባባይ ላይ ወጥቶ ማወጅ ገመና ማውጣት አስፈላጊ አይደለም። ይሄንን ትግል የምንደግፍ ከሆነ ወንድሞቻችንን እንረዳቸው እናግዛቸው የጎደላቸውን እንጠቁማቸው። እኔ ከአያያዙ ያስታውቃል ነው ይባላል አይደል? ከአያያዙ ያስታውቃል። ከዚህ ትግል ተቃራኒ የቆመን ሰው የዚህ ትግል ደጋፊ የመሰለን ሰው ድርጅት ሲያንቋሽሽ አመራር ሲቀጠቅጥ እየዋለ ግን የትግል ደጋፊ ነኝ ሲል ከአያያዙ ግልጽ ነው። በኢምፕሊኬሽን ምን እያለን ያለው? በኢምፕሊኬሽን ጸረ ትግል ነው። በኢምፕሊኬሽን ጸረ አማራ ነው። ይሄንን ትግል የአማራ ህዝብ የዘመናት አንደኛው እኮ ትልቁ ጥያቄ የተቋም ጥያቄ እኮ ነው። ተቋም ማጣት እኮ ነው የአማራን ህዝብ እዚህ ደረጃ ያደረሰው። በእሳት መሃል የቆመን ተቋም በእሳት መካከል የቆመን ተቋም ማጠናከር ማገዝ እንጂ አሸዋ ላይ ነው የቆመው እንትን ብሏል። የራስን የስነልቦና ሽንፈት የድርጅት ሽንፈት አድርጎ ለማምጣት ራስ በቅንነት ነው ራስን መቻል ነው ዋናው ዓላማዬና ተቀዳሚ ፖሊሲ እያለ የሆነ ጁኒየር ተከታይ አድርጎ ይመሳል ተላላኪ አድርጎ ይመሳል። የራስን ስነልቦና ሽንፈት የድርጅቱ የተቋሙ የነዚህ እንቁ ወንድሞች መሪዎች አድርጎ ለማቅረብ ይደረግ ከፍተኛ ጥረት አለ። ራስን ነው መጠየቅ። ይሄ ትግል ትልቁ ትሩፋቱ ተቋም መፍጠርም ነው። የዚህ አማራ ህዝብ ትግል የዚህ ዘመን የአማራ ህዝብ ትግል ትልቁ ድሉ ተቋማትን መፍጠርም ነው። ኤቢሲ የዚያ ውጤት ነው። የዛ ትግል ውጤት ነው። ይሄ ትግል የወለደው ተቋም ነው። አፋብን ይሄ ትግል የወለደው ተቋም ነው። ሌሎች በጣም በርካታ ተቋማት ሚዲያዎች ሌሎች ይሄው ትግል የወለዳቸው ናቸው፣ የሚያስቀጥላቸው ናቸው፣ የሚያጠናክራቸው ናቸው። ችግሮች የሉብንም አይደለም። ችግሮች ሲኖሩብን ማገዝ መምከር ይሄን አስተካክሉ በዚህ በኩል ሄዱ ጠቃሚ ነው ገንቢ እስከሆነ ድረስ። ብዙዎች ጉርጓድ ቆፍረው ኤቢሲ እንዲቀበር የተቋም እንዲፈርስ እንድንበተን አሳቢም መስለው ብዙ ደክመዋል። ተመሳሳይ ነው። እኔ በዚያው እይታ ነው አፋብንንም ወንድሞቻችንን ማየው። ያንሙ ታሳቢ የትንግርቱ ታሳቢ ወይም የኤቢሲ ማኔጅመንት ታሳቢ መስሉ ተቋም ለማፍረስ ይሄ ተቋም ባፍጥሙ እንዲደፋ ያልተቋረጠ የ3 ዓመታት ቁፋሮ አለ። እኔ አፋብንም የአማራ ትግልም እንዲህ ያለ ወታደራዊና ፖለቲካዊ ተቋም እንዳይኖረው ለማድረግ ተመሳሳይ ቁፋሮ አለ አሳቢ ተመስሎ። ስለዚህ ለዚህ ይሄንን ትግል እናስባለን እንደግፋለን። ይሄ ትግል መጠናከር አለበት። ተቋማት መፈጠር አለባቸው። ወደ ድል መምጣት አለብን ከተባለ ማጣልሸቱን ተው ማለት ቢኤም የሚተኩሰው ድሮን የሚተኩሰው አካል ምን ይበል? አሁን እኮ ቢኤምም ድሮንም ከሚተኩሰው በላይ አመራሮቻችንን እንግትከተስ እናደርግ የምንውለው የትግል ደጋፊ የሚመስለው አካል አገዛዙ በዚህ ደረጃ እነዘመነ ካሴን አርበኞቻችንን ወንድሞቻችንን የዚሁ የአማራ ትግል ደጋፊና አካል ነኝ የሚለው ኃይል ያብጠለጠላቸውን ያነወራቸውን የተቻቸውን የሰደባቸውን ያክል አገዛዙ እኮ እንደዚህ አላደረገም። ኦፍ ኮርስ ያገዛዙም ኃይል በዛ ልክ እንደተመደበ እናውቃለን። ግን መደበኛው ያገዛዙ ፕሮፓጋንዳ አፕሮች ግን ይሄንን አላደረገም። አፋብን እንዲፈርስ አፋብንን በማነወር ካገዛዙ በላይ የተሰለፈው የአማራ ትግል ደጋፊ ነው ባይ ወይም መሳዩ
የእዞቻችን በዚህ ደረጃ አመራራቸውን ማስተካከል፣ ወደ አንድነት መምጣት ለዚህ ትግል ብዙ ትርጉም አለው። ላገዛዙ ብዙ ትርጉም አለው። በዚህ የሚያኮርፍ በዚህ የሚቀየም እዚህ ላይ አቃቂር ሲያወጣ የሚውል ይህንን የሚያነውር የአማራ ትግል ደጋፊ የሚመስል ሰው ስትመለከቱ እየተናደደ ነው። ለምን አስራ አስፈጻሚ መደቡ? ምክንያቱም ይመጣል ሊያነውር። እገሌ እንደተመረጠ እገሌ ለምን አልተመረጠም ብሎ ሊያነውር ይመጣል። ጣልቃ ትግቡባቸው አይደለም፣ እናግዛቸው አይደለም። እዞቻችን በዚህ ደረጃ መሆናቸው አፋብን በዚህ ደረጃ መምጣቱ ግን ስጋት ከሆነ ስጋት የሚሆነው ለዚህ አገዛዝ እንጂ ለአማራው አይደለም። የአማራ ትግል ለሚደግፍ አካል ደስታ እንጂ ስጋት ሊሆን ይችላል። ስለዚህ በዚያ ልክ ልንመለከተው ይገባል የሚለውን ለማንሳት ፈልጌ ነው። በአጠቃላይ አሁን አምስቱም እዞች ላይ ያሉት ነገሮች ከሞላ ጎደል ብዙ ነገሮች እየተደፈኑ ብዙ ነገሮች እየተሳከሉ ከጊዜ ወደ ጊዜ መሻሻል ነው ያለው። ከጊዜ ወደ ጊዜ መሻሻል ነው ያለው። ከጊዜ ወደ ጊዜ ወደ አንድ መምጣት ነው ያለው። ከጊዜ ወደ ጊዜ ተቋም መስረታ ነው ያለው። ከጊዜ ወደ ጊዜ አቅም ግንባታ ነው ያለው። በየቀጠናው ዛሬ የማያሰለጥን የማያስመርቅ የለም። የአንድ ሰክሰስፉል ኢንሰርጀንት አቅም የሚለካው በዚህ ነው። ሰክሰስፉል የሚባል ኢንሰርጀንት መገለጫዎቹ ምንድን ናቸው? ነፃ ቀጠና ፈጥሯል ወይ? ሪክሩትመንት፣ ምልመላ፣ ግንባታ፣ ስልጠና ይሰጣል ወይ? አገዛዙን ጫና ውስጥ ከቶታል ያጠቃዋል ወይ? እነዚህ ናቸው ያን ሰክሰስፉል ኢንሰርጀንት መለኪያዎች። ከዚህ አኳያ ከተመለከትን አፋብን ብዙ ርቀት ሄዷል፣ ብዙ ድል አድርጓል። ስለዚህ ከዚህም በላይ አሁን አፋብን ያሉትን መዋቅር ደግሞ የበለጠ አሟልቶ ማዕከላዊ ሆኖ እዞቹን በተመሳሳይ ማዕከላዊ ሆነው ወታደራዊ ዘመቻዎቹ፣ ፖለቲካዊ አካሄዶቹ፣ ሌሎችም ጉዳዮች ከዚህ አኳያ መስመር እየያዙ እንደሚቀጥሉ ምንም ጥርጥር የለውም ለማለት ነው። ይሄ ለአማራ ትልቅ ድል ነው። ይሄ ለዚህ ትግል ትልቅ ድል ነው። ይሄ ለኢትዮጵያውያን ትልቅ ድል። ከዚህ አገዛዝ ለመገላገል የሚናፍቁ ቀን የሚጠብቁ ኢትዮጵያውያን፣ ተስፋ የሚያደርጉ ኢትዮጵያውያን በብዙ መንገድ ተስፋ እንዲያደርጉበት የሚያደርግ ትልቅ መሻሻል ነው፣ ትልቅ ለውጥ ነው ለማለት ፈልጌ ነው። ተመልካቾች እንግዲህ አብረን ስለቆየን እጅግ በጣም ነው የማመሰግናችሁ። ሼር አድርጉት፣ ለብዙዎች አድርሱት፣ ቢሲንም ደግፉ ለማለት እወዳለሁኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። መልካም ቆይታ ይሁንላችሁ። ጤና ይስጥልኝ።